የሚመለከቷቸው ቅንጡ ከተሞች መንግስት ለወደፊት ሀገር ተረካቢ ትውልድ ብሎ ያስገነባቸው ዘመናዊ ስማርት ከተሞች ናቸው። የአንድ ሀገር መንግስት ለነገው ሀገር ተረካቢ ትውልድ ምን አደረገ ሲባል ሰምተዋል? ተከፍሎ የማያልቅ ዕዳ ወይስ እየተዛመደ የሚሄድ የግጭት ሰበብ? ያደለው ትውልድ ግን እንዲህም ይደረግለታል። የሚመለከቱት ስማርት ሲቲ ነው። ሁሉ የተሟላለት 24/7 በኤአይ ቴክኖሎጂ የታጀበ። እነዚህ ውብ የመኖሪያ አፓርትመንቶች፣ መንገዶች፣ የባቡር መስመሮች፣ ትምህርት ቤቶችና ሆስፒታልን ጨምሮ ዛሬ ላይ ነዋሪም ተጠቃሚም የላቸውም። ምክንያቱም መንግስት ይህን የመሰለ ቅንጡ ከተማ የገነባው ለነገ አገር ተረካቢ ትውልድ እንዲኖርበት በማሰብ ነው። ሚሊኒየም ሲቲ ይባላሉ። ከቅንጦት በላይ የሆኑ በ15 ሚኒት ላይፍ ሰርክል የተገነቡ ከተሞች ናቸው። 15 ሚኒት ላይፍ ሰርክል ማለት እዚህ የሚኖር እያንዳንዱ ሰው ከቤቱ ተነስቶ ወደ ትምህርት ቤት፣ ክሊኒክ፣ መገበያ፣ ሞል ወይም ዘና ወደሚልበት ፓርክ ለመድረስ ለ15 ደቂቃ ብቻ ወክ ማድረግ ነው የሚጠበቅበት። ከተማዋ 3 ክፍሎች አሉት። የመጀመሪያው ከመሬት በላይ ያለው ነው። እጅግ ከፍተኛ ቴክኖሎጂ የተካተተላቸው ፎቆች፣ ዘመናዊ የመኪናና የእግር መንገዶች ያሉት፣ 70 ከመቶ በደንና በሰው ሰራሽ ሐይቅ የተሸፈነ ነው። ከመሬት በታች ያለው ሁለተኛው ክፍል ሲሆን የቆሻሻ ማስወገጃ፣ የመብራት፣ የውሃና የሌሎች መስመሮች እንዲሁም የነዋሪዎቹን ሰላምና ምቾት የሚቆጣጠረው የቴክኖሎጂ ክፍል ደግሞ ራሱን የቻለ 3ኛ ክፍል አለው። እንግዲህ ይህ ሁሉ ቅንጦት አዲስ ለሚወለዱ ሕፃናት በማሰብ ነው። ይገርማል። የዛሬ 60 ዓመት የሰው ልጅ በታሪክ አይቶ የማያውቀው አስከፊ ረሃብ ተከስቶ በ2 ዓመት ውስጥ ብቻ ከ15 እስከ 45 ሚሊዮን ዜጎች ያለቁባት ሀገር ዛሬ ላይ እንኳንስ ለአሁኑ ለወደፊት ዜጋዋ የዚህ አይነቱን ቅንጦት ገነባች ቢባል ማን ያምናል? ለነገሩ ሀገሪቱ ነጋጠባ ተአምር የምታሳየን ቻይና ናት። ምናልባትም ቻይና ሬስቶራንት ገብተው ወይም በሶሻል ሚዲያዎች ቻይኖች የሚበሉትን ከባህላችን የወጡ ያልተለመዱ ምግቦችን አይተው ምን ጉድ ነው ብለው ሊሆን ይችላል። ነገር ግን አይፍረዱባቸው። ምክንያቱም ያኔ እስከ 45 ሚሊዮን የሚደርሱ ወገኖቻቸውን ያሳጣው ረሃብ ሲከሰት ቀሪው ሕዝብ ለመኖር ያገኘውን ሳይመርጥ መመገብ ጀመረ። እድሜ ለዚህ ድፍረታቸው ይሁንና ያን አስከፊ ጊዜ አለፉት። ዛሬ ላይ ያ የተረገመ ረሃብ የለም። ሀገራቸው እንኳንስ ሊርባት ከዓለማችን ሀያልና ሀብታም ሀገር ሁለተኛዋ ሆናለች። ነገር ግን ያኔ ከራብ ድኖ ለመኖር ዛሬ ደግሞ በቴክኖሎጂያቸው ታግዘው ውስጡ እጅግ ጠቃሚ ንጥረ ነገሮችን ስላገኙበት የዚህ አይነቱን ምግብ ይመገባሉ። ቻይና የዓለማችን ከ30 እስከ 35 ከመቶ ምርት የሚመረትባት ሀገር ናት። ሜዲን ቻይና ተብሎ ያልተመረተ ጉድ የለም። መቼስ ከድሮ አስተሳሰቡት ወጥተዋል። ዛሬም ቻይና ጥራት የሌለው ርካሽ ዕቃን የምታመርተው አይሉኝም ቢሉ እንኳን የሀገራችን መንገዶች፣ የባቡር መስመሩ፣ ረጃጅም ህንፃዎች፣ ቴሌ፣ መብራት ኃይል እና ውሃ ልማት ሳይቀሩ ይታዘቡታል። ነገር ግን ቁጥራዊ መረጃ እንስጡት እስቲ። ስማርትፎን ሲባል ምን አይነት ስልክ ቀድሞ ይታወሱታል? አይፎን፣ ሳምሰንግ፣ ኢንፊኒክስ፣ ሁዋዌ ብቻ የትኛውንም ስማርት ስልክ ቢጠሩ አንድ ነገር ግን እንዳይረሱ 70 ከመቶ የዓለማችን ስማርት ስልኮች የሚመረቱት ወይም የሚገጣጠሙት ቻይና ውስጥ ነው። ለእርሱ ምርጡ ላፕቶፕ የቱ ነው? አፕል፣ ዴል፣ ኤችፒ ወይም ሌሎችን ካሉ እውነትም ቻይኖች ይችላሉ ማለት ነው። አሁንም 70 ከመቶ የዓለማችንን ኮምፒውተር የሚያመርቱት ወይም የሚገጣጥሙት ቻይኖች ናቸው። ዓለም ፊቱን ወደ ኤሌክትሪክ መኪኖች እያዞረ ይገኛል። ታዲያ 60 እና 70 ከመቶ የሚሆነው የዓለም የኤሌክትሪክ መኪና የት የሚመረት ይመስላችኋል? ቻይና ካሉ በትክክል መልሰውታል። ቻይና ብቻዋን ከ75 ከመቶ በላይ ለስልክ መኪናና ለሌሎችም የሚሆን ባትሪን የምታመርት ሀገር ናት። ከ30 እስከ 40 ከመቶ የዓለማችን ጨርቃጨርቅ፣ 75 ከመቶ የህፃናት መጫወቻ፣ 45 ከመቶ ፈርኒቸር፣ 35 ከመቶ የነዳጅ መኪኖች፣ ከ50 ከመቶ በላይ ብረትና ሲሚንቶ፣ ከ90 ከመቶ በላይ ሶላር ፓኔል የሚመረተው ቻይና ውስጥ ነው። ሌላውን ይተውት። ቻይና 90 ከመቶ ህዝቧ መንግስቷን ጨምሮ ምንም አይነት ሃይማኖት የማይከተሉ ኤቲስቶች ናቸው። ሀገራቸው ምን ያህል አምራች እንደሆነች የሚረዱት ግን የዓለማችንን 30 ከመቶ መጽሐፍ ቅዱስ፣ 15 ከመቶ ቁርአን ፕሪንት እያደረገች የምታድለን እሷ መሆኗን ሲሰሙ ነው። በሀገር ውስጥ የደረሰችበት የቴክኖሎጂና የዘመናዊነት ርቀት ያስገርማል። እድሜውን በአውሮፓ ካላንደር በሚቆጥረው ዓለም አሁን 2026 ላይ እንገኛለን። ቻይና ግን 2050 ላይ ናት ብንል ማጋነን አይሆንም። በአርቲፊሻል ኢንተለጀንስ፣ በሮቦቲክስ፣ በመሰረተ ልማት ዝርጋታና በግንባታ ጥበብ ብቻ በሁሉም ዘርፍ የተሳካላት ሀገር ናት። ቻይና በኢንዱስትሪዎቿ እያንዳንዱን 10,000 ሰው አግዘው ለሰው ልጅ አስቸጋሪ የሚባሉ ስራዎችን የሚሰሩ ከ470 በላይ ሮቦቶችን ገጥማለች።
ይህም ደቡብ ኮሪያና ሲንጋፖርን በመከተል ከዓለማችን ሶስተኛ ደረጃን ያሰጣታል። ቻይና ብቻዋን በዓለም ዙሪያ በፋብሪካዎች ውስጥ ከሚገጠሙ አዳዲስ ኢንዱስትሪያል ሮቦቶች ከግማሽ በላይ የሚሆነውን ትገጥማለች። ይህ ደግሞ አሜሪካ፣ ጀርመን፣ ጃፓንና ደቡብ ኮሪያ ተደምረው ከሚገጥሙት በላይ ማለት ነው። ለመሆኑ በደንብ የማናውቃት ሀገር ቻይና ማናት? በዛሬው ፕሮግራማችን የሀገራችን ባለሀብቶች ዕቃ የሚያስመጡባት ዓለም ያሰበውን ሁሉ አምርችልኝ የሚላትን ሀገር ቻይናን እንጎበኛለን። ሚዲያዎች የማይነግሩንን የከተሞቿን የላቀ ቴክኖሎጂና ዘመናዊነት እናያለን። ወደ ቻይና የመሄድ ሐሳብ አለዎት? ለንግድ፣ ትምህርት ወይስ ለጉብኝት? ቻይና እጅግ ሰፊ ሀገር ናት። እኛ ግን ያሰቡትን የሚያሳኩባቸው ነጋዴዎች፣ ተማሪዎችና ቱሪስቶች በሚስጥር የሚሄዱባቸውን ከተሞች በአካል የተገኙ እስከሚመስሉት እንጎበኛቸዋለን። ልብ ያድርጉ፣ ቻይና ዓለማችን ላይ ቁጥር 1 በሞት ፍርድ የምትቀጣ ሀገር ናት። እርሱም በማያውቁት ሀገር ችግር ውስጥ ከመግባቶት በፊት ተራ የሚመስሉ ነገር ግን አስገራሚ ሕጎቿን እንነግሮታለን። መልካም ቆይታ። ቻይና ከ5000 ዓመት በላይ የስልጣኔ ታሪክ ያላት እስከ ፈረንጆቹ 2022 ድረስ የዓለማችን አንደኛ ብዙ የሕዝብ ቁጥር የነበራት ሀገር ናት። ምድራችን ላይ ከ8.1 ቢሊዮን በላይ የሰው ዘር ይኖራል። ከዚህ የሰው ዘር 1.4 ቢሊዮን ወይም 17 ከመቶ የሚሆነው ቻይና ውስጥ ነው የሚኖረው። ይህ ማለት ከ6 ሰው አንዱ ቻይናዊ ነው እንደማለት ነው። ቻይና በቆዳ ስፋት ሩሲያና ካናዳን በመከተል በሶስተኛ ደረጃ ላይ ትቀመጣለች። 9.6 ሚሊዮን ስኩዌር ኪሎ ሜትር ስፋት አላት። ብዙዎቻችን እንደምናስበው ቻይኖች አንድ ቋንቋና አንድ ባህል የላቸውም። ቻይና በይፋ የሚታወቁ 56 ብሔሮችና የተለያዩ ቋንቋዎች ይነገሩባታል። ቻይና ለብዙ መቶ ዓመታት በዓለም ላይ በህዝብ ብዛት ቀዳሚ ሀገር ነበረች። በየዓመቱ የህዝቡ ቁጥር በከፍተኛ ሁኔታ መጨመር ያስፈራው የቻይና መንግስት እንደ ፈረንጆቹ 1979 አንድ ህግን አጸደቀ። በዚህ ልክ ቁጥራችን እየበዛ ከመጣ ምግብ ያጥረናል፣ ለድህነት እንጋለጣለን፣ ያሰብነውንም የእድገት ጉዞ ያዳክመዋል ሲል የዋን ቻይልድ ፖሊሲን አጸደቀ። በዚህ ህግ መሰረት ጥንዶች ከአንድ ልጅ በላይ መውለድ አይችሉም። መንግስት ከፍተኛ ቁጥጥር እያደረገ ዜጎች በስራና ትምህርት እንዲጠመዱ ያደርጋቸዋል። ህጉ ከመጽደቁ 20 ዓመት በፊት በከፍተኛ ረሃብ ውስጥ የነበረው ህዝብም ፖሊሲውን በዛ ልክ አልተቃወመም። ዜጎች ጠንክረው ሰሩ፣ ሀብት መጣ፣ መንግስት ሐሳቡ ሞላ። ፖሊሲውም ዛሬ ለምናውቃት ቻይና መሰረት ሆኖ እድገቷን አፋጠነው። ቻይና ያሰበችውን እድገት 20 ዓመት ባልሞላ ጊዜ ውስጥ አሳክታ የጠንካራ ሰራተኝነትን ውጤት ለዓለም አሳየች። ነገር ግን መንግስት በድንጋጤ ክው እንዲል ያደረገውን ዜና የሰማው በ2015 ነበር። እድገቱን ተከትሎ መንግስት ዜጎቹን 2 ልጅ መውለድ ትችላላችሁ ሲል ፖሊሲውን አሻሻለው። ችግሩ ግን ዜጎች እንኳን 2 ልጅ ሊወልዱ ይቅርና ስለ ትዳር ማሰብ ካቆሙ ቆይተው ነበር። ምክንያቱም ሀገራቸው እንድታድግ በመንግስት ከፍተኛ የሥራና የትምህርት ጫና ይደርስባቸው የነበሩት ዜጎች በምን ሰዓታቸው ስለ ትዳር ያስቡ? ትዳር ተረስቶ ዜጎች ባላቸው ትርፍ ሰዓት መተኛትን መረጡ። ምናልባትም ከቻይኖች ጋር የመስራት አጋጣሚውን አግኝተው ከነበር በጠንካራ ሰራተኝነታቸው ልክ ጠንካራ እንቅልፋም መሆናቸውን ታዝበው ይሆናል። የዚህ ውጤት ነው ጥንዶችም ቢሆኑ ልጃችን ምን በወጣው በዚህ ጫና ውስጥ የሚኖረው እያሉ መውለድ አቁመዋል። ሁኔታውን ማመን ያቃተው መንግስት ህዝቡን ሲያባብል አግብተው ለሚወልዱ የተለያዩ ጥቅሞችን ሲያቀርብ ቆይቶ ከ6 ዓመት በኋላ በፈረንጆቹ 2021 3 መውለድ ትችላላችሁ የሚል አዋጅ አስነገረ። ዜጎቹ ግን አሁንም ልባቸው አራራም። ባይሆን ከጥቅማ ጥቅሙ ተቋዳሽ ለመሆን በስተርጅናቸው ትዳር ይመሰርቱ ጀመር። ዛሬ ላይ አማካኝ የቻይና ዜጎች ዕድሜ 41 ዓመት ነው። ቢያሳዝንም የዓለማችን ሁለተኛዋ ሀያሏ ሀገር አዲስ የተረካቢ ትውልድ እጥረት ገጥሟታል። ዓለም አቀፍ ጥናቶች እንደሚያሳዩት ከሆነ ቻይና ከ10 ዓመት በኋላ በፈረንጆቹ 2035 ጀምሮ ከህዝቧ 1/3 ወይም ሲሶ የሚሆነው ከ60 ዓመት በላይ የሚሆነው አዛውንት ይሆናል ተብሎ ይጠበቃል። ይሁንና ሀገሪቱ ይህንን አስፈሪ ሁኔታ ለመቋቋም ዜጎቿ እንዲወልዱ ከመለመን በተጨማሪ አዛውንቶች ቶሎ እጅ እንዳይሰጡ መንከባከብ፣ ለውጭ አምራች ኢንቨስተሮች ጥሩ ሁኔታን ማመቻቸት ጀምራለች። የቻይና እድገት ለአሜሪካና ምዕራባውያኑ ዛሬም ያልተፈታ ተአምር ነው። ዓለማችን ላይ የቻይናን ትብብር የማይፈልግ እያመረተች የማትልክለት ሀገር የለም። ከ120 በላይ ለሚሆኑ ሀገራት
እሷ ባትኖር ምን ይውጠናል የተባለላት ዋነኛ የንግድ አጋር ናት። ቻይና ከአሜሪካ ከምትፈልገው ይልቅ አሜሪካ ከቻይና የምትፈልገው ይበዛል ቢባል ማጋነን አይደለም። ዓመታዊ ገቢዋ ለአንዲት የአፍሪካ ሀገር ቢሰጥ በትንሹ ከ15 ዓመት በላይ ያለ ሥራ መተዳደሪያ ይሆናት ነበር። ቻይና በዓመት ከ20.5 ትሪሊዮን ዶላር በላይ ገቢ ታገኛለች። የሚመለከቷት ከተማ ለምሳሌ ሸንዘን ትባላለች። እስከ 1980ዎቹ መጨረሻ ድረስ በከፋ ድህነት ውስጥ የሚኖሩ የአሳ አጥማጆች ከተማ ነበረች። ከ30 ዓመት በኋላ ዛሬ ግን ተአምር በሚመስል ፍጥነት ቻይና አሉኝ ከምትላቸው ሀብታም የቴክኖሎጂ ከተሞች አንዷ ሆናለች። ውበቷን ሲያዩ የቅንጦት ከተማ ብትመስሉትም እሷስ ሥራ የሚበዛባት የአምራቾች ከተማ ናት። ሸንዘን ዓለማችን ላይ አሉ የሚባሉ ድርጅቶች ዲዛይናቸውን የሚያስመርቱባት ስፍራ ናት። ለምሳሌ ትልቁ የስልክ አምራች ድርጅት አፕል የስልክና ኮምፒውተር ዲዛይኑን እየሰጠ ለዓለም የሚከፋፈሉ ውድ ስልኮችን የሚያስመርተው በዚህች ከተማ ነው። ሁዋዊ፣ የዊቻት ባለቤት ቴንሰንት እና የዓለማችን ትልቁ የድሮን አምራች DJI ዋና መስሪያ ቤታቸው እዚህ ነው። ብቻ ዓለማችን ላይ የትኛውም ድርጅት ምርት ማስመረት ቢፈልግ ዲዛይኑን ይዞ የሚመጣው እዚህ ነው። በዚህም ከተማዋ ሲሊኮን ቫሊ ኦፍ ቻይና እየተባለች ነው የምትጠራው። ቢከፍሉን ከሆነ ውለታን ዋሉሉት። የኤሌክትሮኒክስ ዕቃ አቅራቢ ከሆኑ የፈለጉትን ዕቃ በፈለጉት ብዛት የሚያገኙበትን አንድ ገበያን ጠቁሙት። ሁዋቺያንግቤ ይባላል። እዚህ ገበያ ውስጥ በዋነኝነት የማንኛውንም የስልክ ወይም የኮምፒውተር ክፍል በቀላሉ ማግኘት ይችላሉ። ታዲያ የጠቋሚ ያስከፍላል። ከግብይት በኋላ ክፍያችንን እንዳይረሱ። በአዛውንት በተሞላችው ቻይና ውስጥ ሸንዘን አማካኝ ዕድሜያቸው 32 ዓመት የሆኑ የተማሩ የወጣቶች ከተማ ናት። የበዙ ፋብሪካዎች፣ መሐንዲሶችና ጥሬ ዕቃ አቅራቢዎች በከተማዋ በአንድ ስለሚገኙ በሌላ ሀገር አንድ የፈጠራ ውጤት ለመስራት ወራትን ሲፈጅ እዚህ ግን በቀናት ውስጥ ይጠናቀቃል። በዛ ላይ ሸንዘን የቻይና የመጀመሪያዋ ስፔሻል ኢኮኖሚ ዞን ናት። ይህ ማለት ለውጭ ኢንቨስተሮች ምቹ፣ ለየትኛውም ቢዝነስ ነፃነት የምትሰጥና ትንሽ ታክስ የምታስከፍል ከተማ ናት። እርስዎ ምን ማስመረት ይፈልጋሉ? ስልክ፣ ኮምፒውተር፣ ቲቪ፣ አፕሊኬሽን ብቻ የፈለጉትን እዚህ በቅናሽ ማስመረት ይችላሉ። ከሆንግ ኮንግ አጠገብ መሆኗ ደግሞ ወሳኝ ስትራቴጂካዊ አቀማመጥ ያላት ከተማ ያስብላታል። ሸንዘን ግን ከተማ ብቻ አይደለችም። ቻይና ከዓመታዊ ገቢዋ 3 ከመቶን የምታገኘው ከዚህች ከተማ ነው። 3 ከመቶ ምን አላት እንዳይሉ ይህች ከተማ በዓመት የምታስገባው እንኳንስ የአፍሪካ ሀገራት ታይላንድና ፖርቹጋል በዓመት ከሚያስገቡት በላይ ነው። ሸንዘን በዓመት እስከ 600 ቢሊዮን ዶላር ገቢን ታስገባለች። ይገርማል። ከ40 ዓመት በፊት ሸንዘን በግምት 30 ሺህ ሕዝብ ብቻ ነበር የነበራት። ዛሬ ግን ከ17 ሚሊዮን በላይ ሕዝብ የሚኖርባት ከየትኛውም የዓለም ከተሞች በላይ በዓመት ብዙ ሰማይ ጠቀስ ፎቆችን የምትገነባ ግዙፍ ከተማ ሆናለች። ይህ በታሪክ ታይቶ የማይታወቅ ፈጣን እድገት ነው። ምንም እንኳን የኢንዱስትሪ ከተማ ብትሆንም ከተፈጥሮ ጥበቃም አልተለየችም። ከ1200 በላይ ፓርኮች አሏት። ያ ብቻም አይደለም፣ ዓለማችን ላይ ሙሉ በሙሉ የኤሌክትሪክ የህዝብ ትራንስፖርት ከሚጠቀሙ ከተሞች ቀዳሚዋ ናት። በከተማዋ 16000 ባሶችና 22000 ታክሲዎች አሉ። ሙሉ በሙሉ በኤሌክትሪክ ነው የሚሰሩት። ቤጂንግ የመሪዎቹ መቀመጫ፣ የቻይና ዋና ከተማ ናት። የፖለቲካ የባህልና የትምህርት ማዕከል ስትሆን ከ3000 ዓመት በላይ ታሪክ አላት። ቻይናን አንድ ሙሉ አካል ብንላት ቤጂንግ ማሰቢያ አእምሮ ልንላት እንችላለን። የቻይና ቅምሻ የሚሏትም አሉ። በቀለበት መንገዶች፣ በሰማይ ጠቀስ ህንፃዎች ተሞልታለች። በዓለም አቀፍ የሰብአዊና የዲሞክራሲያዊ መብት ተቆርቋሪ ነን ባዮች ዘንድ ቻይና ከምትከሰስባቸው ነገራቶች አንዱ ከከተማ እስከ ገጠር በዘረጋችው የካሜራ መቆጣጠሪያ ነው። እነሱ ይህ ድርጊት የሰዎችን ግላዊነት የሚያሳጣ የሰብአዊና የዲሞክራሲያዊ መብት ገፈፋ ነው ይላሉ። ቻይና ደግሞ ሰላምና መረጋጋቴን ጠብቄ የማቆይበት ዘመናዊ ሲስተም ነው ስትል ትሞግታለች። ልክ ነው አይደለም የሚለውን ለነሱ ትተን ቤጂንግ ግን ከሌሎች በተለየ ከፍተኛ በካሜራ የታገዘ ቁጥጥር የሚደረግባት ከተማ ናት። ቤጂንግ ቻይና አሉኝ የምትላቸውን 7 የዩኔስኮ የዓለም ቅርሶችን የያዘች ከተማ ናት። እነዚህም ግሬት ዎል ኦፍ ቻይና፣ የተከለከለው ከተማና የገነት ቤተ መቅደስ ወይም ቴምፕል ኦፍ ሄቨን ይገኙበታል። የተከለከለው ከተማ በከተማዋ መሃል የሚገኝ ግዙፍ ቤተ መንግስት ሲሆን ለ500 ዓመታት ያህል የቻይና ነገስታት መኖሪያ ነበር።
980 ቤቶችና ከ9000 በላይ ክፍሎች አሉት። የተከለከለ ከተማ ያስባለው ደግሞ በወቅቱ ያለ ንጉሱ ፍቃድ ማንም ተራ ሰው ወደ ውስጥ መግባት ስለማይችል ነበር። ዛሬ ግን በቀን በ10 ሺዎች የሚቆጠሩ ጎብኚዎችን ያስተናግዳል። ቤጂንግ የታላቁ የቻይና ግንብ ምርጥ ክፍሎች የሚገኙበት ስፍራ ናት። ቤጂንግ የትምህርትና የቴክኖሎጂ ከተማ ስትሆን ኤዥያ ውስጥ ምርጥ የሚባሉት ዩኒቨርሲቲዎች የሚገኙት በዚህች ከተማ ነው። ዓለም ቤጂንግን እንዳይረሳት ካደረጉት ክስተቶች አንዱ በ2008 እና በ2023 ያዘጋጀችው በዓለም ብቸኛዋ ከተማ ያስባላት የክረምትና የበጋ ኦሎምፒክ ውድድር ነው። ሻንጋይ ትለያለች። የረገጣትን ሁሉ የምታፈዝ፣ የሚያዩት ሁሉ በጥበበኛ ደራሲ የተደረሰ የሳይንስ ፊልም የምትመስል ከተማ ናት። እሷን ካዩ ምድራችን ላይ የሚገኝ ሌላ የትኛውም ከተማ ከሷ በላይ ሊያስደንቁት አይችልም። የከተማዋ ቴክኖሎጂ ተነግሮ አያልቅም። በየቦታው ሮቦቶች፣ የዓለማችን እጅግ ፈጣን ባቡሮች፣ ከቅንጦት በላይ የሆኑ የመገበያያ ሞሎች፣ የዓለማችን ግዙፍ ሰማይ ጠቀስ ህንፃዎች፣ ብቻ የማያዩት ጉድ የለም። ከየትኛውም የዓለም ክፍል የመጡ የከተማ ልጅ ሊሆኑ ይችላሉ። እዚህ ሲደርሱ ግን ሁሉ ብርቅ ይሆንቦታል። ሻንጋይ የዓለማችን የፋይናንስ ማዕከል ናት። ትልቋ የንግድ ከተማ እየተባለች ነው የምትጠራው። የዓለማችን ግዙፍ ወደብ የሚገኘው በዚህች ከተማ ነው። ፖርት ኦፍ ሻንጋይ ይባላል። በዓመት ከ40 ሚሊዮን በላይ መርከቦችን የሚያስተናግድ፣ መላው ዓለምን በንግድ የሚያስተሳስር ግዙፍ ወደብ ነው። ሻንጋይ በዓለም ላይ ለንግድ ሥራ የዋለ ብቸኛው የፈጣን ባቡር ባለቤት ናት። ማግሊፍ ትሬን ይባላል። እኛ ግን የመሬት ላይ በራሪው ብንለው ይቀላል። በሰዓት 430 ኪሎ ሜትር ይጓዛል። የሻንጋይ ታወር ከቻይና አንደኛ ከዓለም 3ኛ ደረጃን የያዘ ረጅሙ ህንፃ ነው። 632 ሜትር ይረዝማል። የሰው ልጅ በቴክኖሎጂ የደረሰበትን ከፍታ ለማየት እዚህ ህንፃ ውስጥ መግባት ይኖርቦታል። የሚመለከቱት ኢንተርኮንቲኔንታል ወንደርላንድ የተባለ በዓለም የመጀመሪያው ከመሬት በታች ወይም ጉድጓድ ውስጥ የተሰራ ቅንጡ ሆቴል ነው። ሻንጋይ የንግድ ከተማ እንደመሆኗ እንግዳ ይበዛባታል። ታዲያ በከተማው ግርግር የተሰላቹ እንግዶች አረፍ ብለው በጥሞና ለማሰብ ይህንን ሆቴል ይመርጡታል። ሆቴሉ 18 ወለሎች ያሉት ሲሆን አብዛኛዎቹ ወለሎች ከመሬት በታች ናቸው። 2 ወለሎች ደግሞ ሙሉ በሙሉ በውሃ ውስጥ ይገኛሉ። ሻንጋይ የተገኙት ለንግድ ከሆነ ሁነኛ ቦታ ልንጠቁሙት ነው። ናንጂንግ ሮድ ይባላል። በዓለም ላይ ካሉ ረጅምና ግዙፍ የገበያ ቦታዎች አንዱ ሲሆን በቀን ከ1 ሚሊዮን በላይ ሰዎች ይጎበኙታል። አንድ ሞል ግን እንዳይጠብቁ፣ ነገርየው ረጅም በሱቆች የተሞላ መንገድ ነው። ወክ እያደረጉ ከአንዱ ሱቅ ወደ ሌላው እየገቡ ነው የሚገበያዩት። ታዲያ እዚህ ማንኛውንም አይነት የዓለም ታዋቂ ብራንዶች ከህፃናት መጫወቻ እስከ ኤሌክትሮኒክስ እና ሌሎችንም በአንድ ያገኛሉ። በከተማዋ በሚኖሩት ቆይታ ለጉዞ የምድር ውስጥ ባቡርን ይጠቀሙ። ከ800 ኪሎ ሜትር በላይ ርዝመት ያለው መስመር ሲሆን የከተማዋን የትኛውም ሰፈር በደቂቃዎች ውስጥ ማዳረስ ይችላሉ። የኢትዮጵያ ኢምፖርተሮች ጓንጉዡ ስለምትባል ከተማ በተደጋጋሚ ሲያወሩ ሰምተዋል መቼስ። ያቺ ከተማ ማለት የሚመለከቷት ከተማ ናት። ቻይና ለዓለም ከምትልከው ዕቃ 4 ከመቶ የሚመረተው በዚህች ከተማ ነው። ጨርቃ ጨርቅ፣ ኤሌክትሮኒክስ፣ ፈርኒቸር እና ማሽነሪዎችን በዋነኝነት እያመረተች በጅምላ ትሸጣለች። በዚህ ምክንያት የነጋዴዎች ከተማ እየተባለች ነው የምትጠራው። ጓንጉዡ ከ2000 ዓመት በላይ ታሪክ ያላት ስትሆን በኢትዮጵያ ነጋዴዎች ዘንድ የምትወደድ ከተማ ናት። በዓለም ላይ ካሉ ትልልቅ የንግድ ትርኢቶች አንዱ በዚች ከተማ በዓመት 2 ጊዜ ይካሄዳል። ካንቶን ፌር ይባላል። በከተማዋ ውስጥ ሊትል አፍሪካ የምትባል ሰፈር አለች። እዛ የኢትዮጵያ ሬስቶራንትና ነጋዴዎችን በስፋት ያያሉ። ልብ ያድርጉ፣ ቻይናን ያለ ነው። ቻይና ዓለማችን ላይ ተወዳዳሪ የሌላት ወንጀለኞችን በሞት ፍርድ የምትቀጣ ሀገር ናት። ሰው መግደል፣ አሸባሪነት፣ መጠነ ሰፊ ሙስና፣ አደንዛዥ ዕፅ ማምረትና ማዘዋወር፣ ሌሎችም ከባባድ ወንጀሎች በቻይና ለሞት ፍርድ ይዳርጋሉ። እኛ የምንነግሮት ግን እዛ ደረጃ የማያደርሱ ቢያውቋቸው የቻይና ቆይታዎትን የሚያሳምሩባቸው ያልተለመዱ አስገራሚ ህጎችን ነው። ቻይኖች 4 እና በ4 የሚያልቁ ቁጥሮችን አይወዱም፣ መጥፎ ገዳችን ናቸው ብለው ያምናሉ። በዚህም ምክንያት በአንዳንድ መኖሪያ ፎቆች ላይ 4ኛው ፎቅ ሊዘለል ይችላል። ስለዚህ 1 2 3 ብሎ 5 የሚል ካዩ ሊገረሙ አይገባም። እንኳንስ ፎቃቸውን ይቅርና
የስልኩ ቁጥራቸው ላይ እንኳን 4 ቁጥር እንዳትገባባቸው ይጠነቀቃሉ። መቼስ ቻይናን ያሉት ጉግል፣ ፌስቡክ፣ ዩቲዩብ ብሎ ነገር የለም። የጠላት ሀገር ውጤቶች ናቸውና ብሎክ ተደርገዋል። ይልቁንስ ዊቻት፣ ዌይቦ የሚባሉ አፕሊኬሽኖችን ስልኮት ላይ ጭነው ይዘጋጁ። ቻይና ውስጥ ለክፍያ የባንክ አካውንት አይታወቅም። ጥሬ ገንዘብም በብዛት ጥቅም ላይ አይውልም። ላገኙት አገልግሎት ኪውአር ኮድ እስካን አድርገው ነው የሚከፍሉት። በማያውቁት ሀገር ግራ ከመጋባቶት በፊት ይሄኛውንም ቢያውቁት አይከፋም። ሌላኛው ቻይና ውስጥ ድብቅ ቦታ ነኝ ማንም አያየኝም ብሎ ሕግ መጣስ የለም። በየጉራንጉሩ ድብቅ የመንገድ ካሜራዎች ስላሉ እያንዳንዱ እንቅስቃሴዎት በካሜራ እይታ ውስጥ ነው የሚሆነው። ስለዚህ ጠንቀቅ ማለት ያስፈልጋልና መልካም ቆይታን ተመኘን። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።